ይስጥልኝ ተመልካቾቻችን ከአማራ ሳተላይት ሬዲዮና ቴሌቪዥን የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ወደ አዲስ አብሬያችሁ ቆይታ አደርጋለሁ መልካም ቆይታ በዳባት ከተማ የሚኖሩ ወጣቶች በስራ ዕድል እጦት ምክንያት መቸገራቸውን ተናገሩ ስራቸው የተቀመጡት ወጣቶች አብዛኞቹ በሀገሪቱ በሚገኙ ከፍተኛ የትምህርት ተቋማት የተመረቁ እንደሆነ ተገልጿል በመሆኑም በከተማዋ የስራ አጥ ቁጥር እየጨመረ መሆኑንም ተናግሯል ዳባት የተመረቁ በዚህ ዓመት ብዙ ከተመረቀው አንፃር ስታየው በጣም ብዙ ተማሪ ነው የተመረቀ ፕላስ ደግሞ በየዩኒቨርሲቲው ሌላም ቦታ ላይ ተመርቆ የመጡ አሉ ግን ሁሉም እስካሁን አብዛኛው በሚባል ደረጃ ስራ አጥ ነው እንደገና አንዳንድ ተስፋ ከመቁረጥም አንፃር ደግሞ ወደ ተለያየ ቦታ ተበትነው ያዙ ደግሞ ብዙም ማናቃቸው አሉ ይሁንና ግን በዚህ ዓመት ይሁን በባለፈው በከተማው ብቻ በዚህ ከተማ ከ3000 በላይ ስራ አጥ እንደሚኖር ከተማው ውስጥ ብቻ ያለው ግን ደግሞ የስራ ዕድል ፈጠራው በዛ እንደሚሰራ ነበር የተነገረን ከዚህ በፊት አሁን ላይ ብዙ የተሰራ ነገር የለም ማለት ይቻላል ምክንያቱም የሚሆነው ደግሞ ተለያየ ጊዜ ሲጠየቅ የበጀት ጉዳይ ነው በጀት የለም ነው የሚሉት ከዛ አሁን በተደራጅቶ ምናምን ይባል ነገር ነበር አሁን ድርጅቱም እየተሰራ ያለው ስራ እዚህ በፊትም ተደራጅተው ቅድም ሲለው እንደነበረው ልጅ ውጤታማ የተሰራው ስራ እንኳን አሁን ኮብሉን እንኳን ብታየው ያሳዝናል ማለት ድርጅቱ የተጀመረው ቢያንስ ተሳሳ አካባቢ ነው እስከ ሰኔ ነው የተሰራው ያ ማለት ዝናብ እየዘነበ ተሰራ አሁን ደግሞ ሲኖ ምናምን ሲያልፍበት መኪና ሲያልፍበት ኮብሉ ራሱ ፈራርሰው ስለዚህ የተሰራው ያለው ስራን ጥራት ያለው አይደለም በዛ ልክ ደግሞ ያን አንድ ድርጅት ለ30 በላይ ሰው ነው ሲሰራ የቆየው ስለዚህ በዚህ ዓመት የተደራጀ በጣም ብዙ ድርጅት አለ ግን እስካሁን ወደ ስራ የገባ ድርጅት የለም እንቅስቃሴው በጣም ይወረደ ነው ያው ሰውም የለው አመራሮችም በቃ ዞርሎ ማየት ማይችሉትም የዞን አመራሮችም መተው ማየት ማልቻሉም ያው ያለው ነገር መተው ቢያዩልንና ያለው የዳባት ጉዳይ መተው ቢያንስ በኢኮኖሚ ጉዳይም ያለውን በመሰረተ ልማት ጉዳይ ያለው ነገር መተው ቢረዱንና የስራ አጥ ያለው ነገር ጉዳይ መተው ቢያዩልን ዞን ቢያንስ በፖለቲካ እዚህ ያሉት የሚናገሯቸው እንጂ መተው ጉዳዩን አይተውልን አውቁም መተው ቢያዩና ያለው ነገር የመሰረተ ልማቱ እድገት እንዴት እንዳለ ከተማ ሁኔታ እንዴት እንዳለ ስራ አጥ እንዴት ከሄደ እንዳለ እሱን ቢያዩልን ቢያንስ ሰብስበው ቢያንስ ቢያወያዩልኛል ቢያስተሳስሩና ያለውን ጉዳይ በእነሱ ፊት ብንናገር ያዚህ ያለው አመራርም አዛ ያለው አመራርም መጥቶ ባንለኛን ጨምሮም ያለውን ጉዳይ ብናየው ነው ጠይቀው ዳባት ላይ ያለው ኢኮኖሚ ማለት ከድሮ አንገት ስታነጻጽረው እየተሻለ ሳይሆን እየባሰበት እየወረደ ነው የሚመጣው ምንም አይነት ለውጥ አታይም ስራ ፈጠራም የለም ኢንቨስትመንትም የለም ምንም አይነት ነገር ያለበት ቦታ ቢኖር እዚህ ከጎንደር አካባቢ ካሉት ከተማዎች ዳባት ነው ሊሆን የሚችለው ምክንያቱም የአመራር እጥረት ነው ሌላ ምንም ሊሆን አይችልም አመራር የሚባል ነገር የለም አመራር ያሉ የተወሰኑ ሰዎችም ታፍነው ነው ያሉት እንጂ ከዛ ውጪ ስራ ሊያስጨርስ የሚችል ሰው አንዳችም ሰው የለም ዳባት ላይ ስራ አሁን እኛ 3 ነገር እንጠብቃለን ከመንግስት ስራ መቀጠል እንፈልጋለን መደራጀት እንፈልጋለን ከዛ በተሻለ ደግሞ ስራ መፍጠር እንፈልጋለን ሶስቱንም ግን ማከናወን አንችልም ቀጠሮ ያን ያክል አይወጣም እዚህ ዳባት ቢወጣም በዘመድ በገንዘብ ባበልጅ በመንድነው የሚሆነው መደራጀት ደግሞ ዳባት ላይ ብትደራጅም አንድ ለ5 ነው ሌላ ቦታ የምትደራጀው ዳና ቢዝነስ ታገኝበታለህ ዳባት ለ37 ነው የተደራጀው ለምሳሌኛ 37 ነን ስለዚህ 37 ሰው ተደራጅተህ ግማሽ ሚሊዮን ብር ማትሞላ ስራ ተሰጠው ስራውን ሰርተህበት ልናገኝ የምንችለው ወደ ሺህ ብር ነው በአመት ማለት ነው ያም አሁን የ45 ቀን ፕሮጀክት አሁን 9ኛ ወራችን ነው 45 ቀን ፕሮጀክት ሆነናል ፕሮጀክቱ 45 ቀን ነው ማለቅ የነበረበት ግን አሁን 9ኛ ወር ሆኗል ስለዚህ ያን ያክል ስራ ፈጠራም የለም ማለት ይችላል ማለት ነው ተደራጅተንም ቢሆን እንጠይቃለን ያው በጀት ነው ምክንያቱም የሚሆነው በጀት ነው በጀት የለም ወይ ደግሞ እንትን ብሎ አሁን እጣ ሆኗል እንዲያውም አሁን ለመደራጀትም በእጣ አንስተ እጣ የደረሰው ብቻ ይደራጃል ወደሚባልበት ነው ያለ እነሱም እጣ አንስቶ የተደራጁት እንኳን እስካሁን ወደ ስራ የገቡበት ነገር የለም ያው እኛ ብዙ ጣውም አልደረሰንም የተደራጀም የለም ፖሎቹ ተተክለዋል ግን እርግጠኛው የሚነግር ከ60% በላይ አይሰሩም ፖሎቹ ግማሹ ይሰራል ግማሹ አይሰራም ያም ምንድነው የሚሆነው ምንም ሲጀመርም አልተሰራም አዲስ ነው ፖሉ አንድ ሳምንት ሳያገለግል የተበላሸው ስለዚህ መጀመሪያ አልተሰራም ማለት ነው ፖሉ ባይኖር ይሻል ነበር የወጣት ተጣሪ የበዛባት እድሜ ጠገብ የወጣት ተጣሪ ያሳፍራል ብሶት የወለደው ቃል ነው ከኩበስ ጭስ በስተቀር ኩራዝ ሙዚየም ቤት ይገባል ምን ነው የሚደሰኩሩት እኛ ኩራዝኛ ዛሬ መብራታችን ነው ዳባት በሶስት ከፍለን ይያል በልማት ላይ ያደገች
ባለችበት ሄደች ወይስ የነበረችውን ያጣች? የነበረችውን ያጣች ነው። ምን ማለት ነው? ጥሩ ጥያቄ ነው። የነበረችውን ያጣች ማለት የያዘውን መቀጠል አልቻለችም። ጣሊያን የሰራት ፎቅ በሙዚየም የተያዘው እንዲፈርስ ተደረገ። ህዝቡ የገዛው የነዳጅ ከፍተኛ ጄኔሬተር በወያኔ እንዲሄድ ተደረገ። ወልቃይት ጠገዴን እንዲነጠቅ ተደረገ። ቦታዋ ተቆራርሶ ለተለያየ ቦታ እንዴት ተደረገ? በበጀት የህዝብ ቁጥር ማነስ ተብሎ በዛ ላይ የልማት ስንኩሉን አቀረች። ስርዓቱ ነው የበደላት። የዳባት ከተማ አስተዳደር በበኩሉ በከተማዋ 2300 ስርዓት ወጣቶች መመዝገባቸውን ገልጸው የስራ ዕድል ለመፍጠር እየሰሩ መሆናቸውን አስረድተዋል። ማህበረሰባችን ጥያቄዎችን ሲያቀርብ ቆይቷል። አሁን ላይ የዳባት ጠገዴ የመንገድ ስራ ፕሮጀክት በጥሩ ሁኔታ እየተሰራ ያለበት ሁኔታ አለ። ከሱ ጋር ተያይዞም የአካባቢ ጸጋዎችን በአግባቡ ለመጠቀም ይህ መንገድ እድል እየከፈተ ነው ያለ። አሁን ላይ አጅሬ ከተማ ሎቱ የደረሰበት ሁኔታ አለ። በዛ አካባቢ ሰፊ የሆነ ያሸዋ ምርት አለ፣ ሰፊ የሆነ የወንዝ ጠጠር ምርት አለ፣ የጣንና ሙጫ እንዲሁም ለውጭ ምንዛሬ ሊያስገኙ የሚችሉ ሰሊጥና ኑግ በብዛትና በጥራት የሚመረትበት አካባቢ ስለሆነ የመንገዱ መከፈት ለማህበረሰቡ እንዲሁም ለከተማው እድገት በር ከፍታል ብለን ነው የምናስበው። ሌላው ጥያቄ ከወጣቶች የስራ ዕድል ፈጠራ ጉዳይ ጋር የሚነሳው ነው። አንድ የህዝብ አንገብጋቢ ችግር የሆነ ያለ እንደ ከተማችንም እንደ ወረዳችንም የወጣቶች የስራ ዕድል ፈጠራ ተጠቃሚነት ነው። በዋናነት እኛም በቅድ ወጣቱን የስራ ዕድል ልንፈጥርለት ይገባል። አሁን ላይ እንደ ዳባት በርካታ የተማረ የሰው ኃይል ነው ያለ። ይህን የተማረ የሰው ኃይል ደግሞ ከስራ ጋር ማስተሳሰር አለብን፣ ማቀናጀት አለብን። በተለይ በአምስቱም ዘርፎች የስራ ዕድል ለመፍጠር እንቅስቃሴ እየተደረገ ያለ። ያው በዚህ በጀት ዓመት በከተማ አስተዳደራችን 2300 ስራ ፈላጊዎች ተመዝግበዋል። እነዚህን ስራ ፈላጊዎችም ከስራ ጋር ለማስተሳሰር በተለያዩ ዘርፎች የማደራጀት ስራ እየተሰራ ነው ያለ። ከዚህ ጋር ተያይዞ ከተማው ላይ የሚገነቡ መሰረተ ልማቶች ማለትም የኮብልስቶን ግንባታዎች፣ የዲች ግንባታዎች፣ የአካፋይ አጥሮች እነዚህ በወጣቶች መሰራት አለባቸው ብለን አቋም ይዘን ከነሱ ጋር ያው ትስስር የፈጠርን ያለንበት ሁኔታ አለ። እሱ ብቻ ሳይሆን በመንግስት ፕሮጀክትም ወጣቱ መግባት አለበት ብለን እናስባለን። በቋሚም በጊዜያዊ የስራ ዕድል ሊፈጠር ይገባል። ያው ከአካባቢ ጸጋዎች ጋር ተያይዞ ውስን ሀብት ነው ያለን። ነገር ግን በውስን ሀብቶችም ወጣቱን ከስራ ጋር ማስተሳሰር አለብን በሚል ሰፊ ስራዎች እየሰራን ያለን። አሁንም በጅምር ያው መሰረተ ልማት የሚገነቡትን ወጣቶች ውል እንዲወስዱና ወደ ስራ እንዲገቡ ጥረት እያደረግን ያለበት ሁኔታ አለ። እንግዲህ ከጸጋዎች አኳያ ወጣቶች ቅሬታ ሊያነሱ ይችላሉ ብዬ አስባለሁ። ምክንያቱም አሁን በቅድ ለወጣቶች ስራ ዕድል እንፈጥራለን ብለን ያቀድነው 2300 ነው። በፐርሰንት ስንሄድ ከ25% በላይ አልተፈጠረም እስካሁን ማለት ነው። እስከ ሁለተኛው ኳርተር ያው በቅድመ ዝግጅት የሚከናወኑ ተግባራት አልቀዋል። ቅሬታቸው ትክክል ነው። ነገር ግን ቀጣይ በተለይ በቀጥታ መዋቅር ድጋፍ የስራ ዕድል ልንፈጥር ይገባል የሚል ስታንድ አለን በእኛ በኩል። በመንግስት ፕሮጀክቶችን በተመሳሳይ ነባር ኢንተርፕራይዞቻችንን በማጠናከር የስራ ዕድል እንፈጥራለን ብለን ነው የምናስበው። በእነዚህ ለወጣቱ የስራ ዕድል እንፈጥራለን ብለን እናስባለን። ቅሬታቸውንም ከርብ ማድረግ እንችላለን ብለን እናስባለን። አሁን ላይ ክላይማክስ የደረሰ የወጣቱ ፍላጎት አለ፣ የስራ ዕድል ፈጠራ ፍላጎት ማለት ነው። በእኛ በኩል ደግሞ ጸጋዎቹ ገና ውስን ጸጋዎች ነው ያሉት። እነሱን ጸጋዎች ግን አነሰም በዛም ለወጣቱ ማስተላለፍ አለብን በሚል ነው እየተነጋገርን ያለ። እንግዲህ ቀጣይ ትግል ይጠይቃል፣ የመንግስትንም ኢንተርቬንሽን ይጠይቃል። የመንግስት ኢንተርቬንሽን እንግዲህ በ2012 በጀት ዓመት ፍላጎትም ስንለይ አብዛኛው ወጣት ብድር ይፈልጋል። በተዘዋዋሪ ብድር ፍላጎት አለው። እንደ ዳባት ከተማ የብድር ፍላጎቱን ለማሟላት በተዘዋዋሪ ፈንድ ውስን በጀት ነው የሚለቀቀው በክልሉ መንግስት ማለት ነው። በእነ ክርስቲያን ታደለ የክስ መዝገብ ስር ያሉት 12 ተጠርጣሪዎች ያቀረቡትን የክስ መቃወሚያ ፍርድ ቤቱ ውድቅ ሲያደርገው አንደኛው ተጠርጣሪ 10 አለቃ መሳፍንት ያቀረበው የክስ መቃወሚያ አቃቤ ሕግ ማሻሻያ እንዲያቀርብ ፍርድ ቤቱ አዟል። ተጠርጣሪዎቹ በማረሚያ ቤት ውስጥ በደል እየደረሰብን ነው በማለት ለችሎቱ አቤቱታ አሰምተዋል። ችሎቱን የተከታተለችው ገነት አስማማው ተጨማሪ አላት። በእስር ቤት አያያዝና በፍርድ ሂደቱ ላይ ቅሬታቸውን ለመግለጽ በረሃብ አድማ 5ኛ ቀናቸውን የያዙት የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራሮች እነ ክርስቲያን ታደለና በለጠ ካሳን ጨምሮ ሌሎች 11 ተከሳሾች የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ቀርበው ባቀረቡት የክስ መቃወሚያ ላይ ፍርድ ቤቱ የሰጠውን ብይን አድምጠዋል። ችሎቱን ለመከታተል በርካታ የተከሳሽ ቤተሰቦችና ወዳጆቻቸው እንዲሁም ደጋፊዎቻቸው ችሎት ለመታደም የተገኙ ሲሆን
ተከሳሾችም በፖሊስ እጀባ ችሎት ቀርበዋል። ችሎቱ ከመጀመሩ ጥቂት ቀደም ብሎ ሁለተኛ ተከሳሽ አስጠራው ከበደና አምስተኛ ተከሳሽ አስቻለው ወርቁ ራሳቸውን ስተው በመውደቃቸው ወደ ፖሊስ ሆስፒታል ሊወሰዱ ችለዋል። በዚህም የዕለቱን ችሎት መከታተል እንዳልቻሉ ለማወቅ ተችሏል። ሌሎች 11 ተከሳሾች እስር ቤት የመብት ጥሰት እየተፈጸመብን ነው በማለት ለችሎቱ አቤቱታቸውን አሰምተዋል። በዕለቱ ፍርድ ቤቱ ተከሳሾች በአቃቢ ሕግ ክስ ላይ ያቀረቡት የክስ መቃወሚያ ውድቅ ሲያደርገው በአንደኛ ተከሳሽ 10 አለቃ መሳፍንት ጥጋቡ ላይ አቃቢ ሕግ ያቀረበውን ክስ አሻሽሎ እንዲያቀርብ ትዕዛዝ ሰጥቷል። አንደኛ ተጠርጣሪ 10 አለቃ መሳፍንት ጥጋቡን በሚመለከት ካቀረባቸው መቃወሚያዎች ውስጥ አብዛኞቹ ውድቅ ተደርገው ነገር ግን ማጀነራሎችን የት ቦታ ነው የገደልኩተኝ ቦታው አልተገለጸም የሚለውን በሚመለከት ፍርድ ቤቱ ተቀብሎት የት ቦታ ድርጊቱ እንደተፈጸመ አቃቢ ሕግ ክሱን አሻሽሎ እንዲያቀርብ ትዕዛዝ ተሰጥቷል። በሌሎች ተጠርጣሪዎችን በሚመለከት ግን ከቦታ አንፃር ድርጊቱ የተፈጸመበት ጊዜ ዝግጅት ተደረገ የሚባልበትኝና በክሱ ላይ የተገለጸው በጣም የተጋጨ ነው የሚል ሰፊና ዝርዝር መቃወሚያ ነበር አቅርበን የነበረው። ሁሉንም መቃወሚያዎች በክርክር ወቅት የሚጠሩ ናቸው። በአሁን ደረጃ መቃወሚያ ተብለው የሚወሰዱ አይደለም በማለት ፍርድ ቤቱ መቃወሚያችን ውድቅ አድርጎብናል። በዝርዝር ያቀረበው የፍርድ ቤቱ መቃወሚያ እኛ ከጠየቅነው መቃወሚያ ጋር ፈጽሞ የሚገናኝ ሆኖ አላገኘነው። በተለይ የሚቀርቡልን ያልናቸውን ማስረጃዎች ከቀን ከቦታ አንፃር እየገለጽን በተለይም ወንጀሉን የሚያቋቁመው ፍሬ ነገርና ተጠርጣሪ ማነው ተከሳሾቹ ፈጸሙት በማለት የቀረበው የክስ ዝርዝር ፈጽሞ የማይገናኝ ነበር። እነዚህ ሁሉ መቃወሚያዎቻችን ውድቅ ተደርገዋል። ይቀርቡልን ያልናቸውን ማስረጃዎች የሰው ምስክር በማለት ነበር ፍርድ ቤቱ ብይን የሰጠው። እኛ ግን ይሄ ማስረጃ ድጋሚ እንዲያያዝልን ጠይቀን አይተን ውሳኔ እንሰጣለን ተብሏል። ተከሳሾቹ ከዚህ በፊት በእስር ቤት ይደርስብናል ያሉትን የመብት ጥሰት የእስር ቤቱ አስተዳደር በጻፈው መልስ ምንም አይነት ችግር እየደረሰባቸው እንዳልሆነ ጠቅሷል። ሆኖም ተከሳሾቹ በአስተዳደሩ በኩል የተሰጠው ምላሽ ከእውነት የራቀ ብለውታል። ተከሳሾቹ ዛሬም በእስር ቤቱ አስተዳደር ላይ ተመሳሳይ አቤቱታ ለችሎቱ አሰምተዋል። በዚህም በመዝገቡ የተካተቱት ተከሳሾች ከሌሎች እስረኞች በተለየ ሁኔታ ቤተሰቦቻቸውና ሌሎች ሊጠይቁ የሚመጡ ወዳጅ ዘመዶቻቸው ላይ ክልከላ እየተደረገ ነው። ቅያሬ ልብስ ከቤተሰቦቻቸው እየገባላቸው አለመሆኑን በአቤቱታቸው አመልክተዋል። ከተከሳሾች መካከል የሆኑት አቶ ክርስቲያን ታደለ በሀገራችን የጦር ምርኮኛ የሆንን ያህል እየተሰማን ነው ሲሉ ለችሎቱ ተናግረዋል። ተከሳሾቹ በኤግዚቢት የተያዙ ንብረቶቻችን ማለትም በስልካችን ወንጀል እየተፈጸመበት ነው፣ ይህም እንደ ማስረጃ ሆኖ እየቀረበብን ነው በማለትም ለችሎቱ ያላቸውን ቅሬታ አስረድተዋል። አቤቱታውን ያዳመጠው የዕለቱ ችሎትም ፖሊስ በተከሳሾቹ ስልክ እየደወለ ወንጀል መፈጸም አለመፈጸሙን ፍርድ ቤቱ እንዲያጣራው በመግለጽ ፖሊስ በዚህ በኩል ምላሽ እንዲሰጥበት ይደረጋል ብሏል። በተከሳሾች የቀረቡትን አቤቱታዎች በተመለከተም የእስር ቤት ኃላፊዎች በአካል ቀርበው ማብራሪያ እንዲሰጡበት ችሎቱ አዟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በአንደኛ ተከሳሽ 10 አለቃ መሳፍንት ጥጋቡ አቃቤ ሕግ ክሱን አሻሽሎ እንዲቀርብና በሌሎች ተከሳሾች ላይ ደግሞ የእምነት ክህደት ቃል ለመቀበል ለጥር 8 ቀን 2012 ዓ.ም ቀጠሮ ሰጥቷል። ተከሳሾች ከችሎት በሚወጡበት ጊዜ በፍርድ ቤቱ ግቢ ውስጥ ችሎቱን ለመታደም በፍርድ ቤት ግቢ ውስጥ በተገኙ ሰዎች ለተከሳሾች የድጋፍ በሂደቱ ላይ ደግሞ የተቃውሞ ድምጽ ተሰምቷል። ተቃውሞ አድራጊዎቹ እጃቸውን በማጣመር ድምጻቸውንም አሰምተዋል። በሌላ መዝገብ የድራ አማራ ማንነት አስመላሽ ኮሚቴዎችን ጉዳይም ችሎቱ ተመልክቶታል። በነ አለባቸው መዝገቡ ለዛሬ ተቀጥሮ የነበረው በቀረበው የክስ መቃወሚያ ላይ ብይን ለመስጠት ነበር። ፍርድ ቤቱም የቀረበውን የክስ መቃወሚያና እንደዚሁም አቃቢ ግን አስተያየት መርምሮ ብይን ሰጥቷል። በእኛ በኩል ቀርበው የነበረው አንደኛው የክስ መቃወሚያ አቃቢ ክሱን ሲያቀርብ በግንቦት ወር 2011 ዓ.ም በማለት ስለሆነ ድርጊቱ የተፈጸመበት ዕለት ተገልጾ አልቀረበም። እንደዚሁም ደግሞ ድርጊቱን ፈጽመውታል የተባሉ ተከሳሾች አንደኛ ቱቲ በሚባል ሁለተኛ ደግሞ ሰኞ ገበያ የሚባል ከጧቱ 3 ሰዓት እስከ 10 ሰዓት ስለሚል በእነኚህ በሁለት ቦታዎች ከጧቱ 3 ሰዓት እስከ 10 ሰዓት ፈጽመውታል ተብሎ ስለማይገመት ስለዚህ በእያንዳንዱ ቦታ የፈጸሙበት ድርጊቱ የተፈጸመበት ጊዜ ተለይቶ መቀመጥ አለበት። ይህንንም ተለይቶ አቃቢ ሕግ ለይቶ ስላላቀረበ ለይቶ እንዲያቀርብ መቃወሚያ አቅርበንበታል። እንደዚሁም እስከ 10 ሰዓት የሚለው
ከሌሊቱ ይሁን ከቀኑ በግልጽ ቀረበ ስላልሆነ ይህም እንዲገለጽ ግልጽ ተደርጎ እንዲቀርብ መቃወሚያ አቅርበን ነበር። በሌላ በኩል በክሱ ዝርዝር ጠቅላይ ሚኒስትር አብይ አህመድና እንደዚሁም ለማ መገርሳ ኦነግ ናቸው የሚል በክሱ ዝርዝር ተቀምጧል። ይህ አገላለጽ ሐሳብን በነጻነት ከመግለጽ ጋር የሚታይ እንጂ ወንጀል አይደለም። ስለዚህ አቃቤ ሕግ ወንጀል የሆነውና ወንጀል ያልሆኑ ነገሮች እንደበላልቆ ያቀረበ ስለሆነ ወንጀል የሆነውና ወንጀል ያልሆነውን ጉዳይ ለይቶ እንዲያቀርብ ክሱን ግልጽ አድርጎ እንዲያቀርብ መቃወሚያ ያቀርበታል። ሌላው ዋናው ነጥብ በአቃቤ ሕግ ክሱን ሲያቀርብ የእያንዳንዱ ተከሳሾችን ተሳትፎ ወይም ደግሞ አድራጎት ለይቶ አላቀረበም። በደፈናው በጥቅሉ ነው የቀረበው። ስለዚህ አቃቤ ሕግ እያንዳንዱን ተከሳሾች ድርጊት ነጣጥሎ እንዲያቀርብ መቃወሚያ ያቀርበበት ነበር። ፍርድ ቤቱም የቀረበው መቃወሚያ መርምሮ የመጀመሪያውን በሚመለከት ቀኑን በሚመለከት አቃቤ ሕግ ክሱን ሲያቀርብ በግንቦት ወር 2011 ዓ.ም ማለቱ ወይ ቀኑን ግልጽ አድርጎ ማቅረብ አለበት፣ ካልሆነ ደግሞ ቀኑ ግልጽ ተደርጎ የማይታወቅ ሆኖ ነው ባልታወቀ ቀን በሚል ማቅረብ አለበት። ስለዚህ ይሄን አለማድረጉ ትክክል ስላልሆነ አቃቤ ሕግ ይሄን አሻሽሎ እንዲያቀርብ ፍርድ ቤቱ ትእዛዝ ሰጥቷል። ስለዚህ የክስ ማሻሻያ ነጥብ ተብላ ያቀረበችው ከቀኑ ጋር በተያያዘ እሷን በሚመለከት አቃቤ ሕግ ክሱን አሻሽሎ እንዲያቀርብ ለጥር 29 ጠዋት 3 ሰዓት ተኩል ቀጠሮ ተሰጥቷል። ሰሞኑን በኦሮሚያና በተለያዩ ሀገሪቱ ባሉ ዩኒቨርሲቲዎች የመማር ማስተማር ሂደት እንደተቋረጠና ዩኒቨርሲቲዎች እየተዘጉ ነው በሚል ቢነገርም የሳይንስና ከፍተኛ ትምህርት ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ ከድሬዳዋ ዩኒቨርሲቲ በስተቀር የተዘጋ ዩኒቨርሲቲ እንደሌለ ለአስራት ተናገሩ። ዘጋቢያችን ሙልጌታ አንበርብር በስልክ አነጋግሯቸዋል። ተከታትለን እንመለስ። ከድሬዳዋ ዩኒቨርሲቲ ውጪ የተዘጋ ዩኒቨርሲቲ የለም። አሁን ሌሎቹ የተማሪ ቁጥር ይለያይ እንጂ ይንጠባጠብ እንጂ አብዛኞቹ በመማር ማስተማር ሂደት ላይ ነው ያሉት። አንተ የጠቀስካቸው ዩኒቨርሲቲዎች በተወሰኑ ፋካልቲዎቻቸው ካምፓሶቻቸው ላይ ተጠናቆ ትምህርት ያለመጀመር ክፍተት ነው ያለባቸው። ለምሳሌ ወለጋ ዩኒቨርሲቲ ያልከው ነቀምቴ ካምፓስ ላይ ነው ተማሪዎቹ ወደ ትምህርት ገበታ ለመግባት ፈቃደኛ ያልሆኑት። ስለዚህ እነሱን ለማግባባት ወይም ካልሆነ ደግሞ ፈቃደኛ የሆኑትን ነጥሎ ለማስገባት ማስታወቂያ አውጥተዋል ማለት ነው። ሌላው ሀሮማያ ዩኒቨርሲቲ የቴክኖሎጂ ፋካልቲ ላይ ነው ችግር ያለባቸው። ሌሎች ዩኒቨርሲቲዎች የተሻለ ሁኔታ ላይ ነው ያሉት፣ ሌሎች ካምፓሶቻቸው ማለት ነው። እና ሌሎቹ ጥሩ ነው። አሁን ምንድነው እነኚህም ይሄ ትንሽ ያለመረጋጋት ምልክት የታየባቸው ድሬዳዋ ላይ በተከሰተው የተማሪ ሞት ምክንያት ያው ወዳሁኑ የመደናገጥና እዚህም ሊመጣ ይችላል የሚል የተማሪዎቹ ስጋት የፈጠረው ክፍተት ነው። እነሱ ያው ተማሪዎቹ ወደ መኖሪያ አካባቢ ሲመለሱ አሉ። ከተለያዩ ዩኒቨርሲቲዎች እነሱ እንዲመለሱ ጥሪ አቅርበዋል ዩኒቨርሲቲዎቹ። ሁሉም ዩኒቨርሲቲዎች አብዛኞቹ ልጆችም ተመልሰዋል፣ ወደ ትምህርት ተመልሰዋል እና ለባከነው ጊዜ የማካካሻ ትምህርት ለመስጠት እያመቻቹ ነው ዩኒቨርሲቲዎች። ስጋት ነው አሁን ከተፈጠረው ችግር በላይ ስጋት ነው እንደዚህ እየሆነ ያለው። እንደገና ደግሞ አሉ ትክክል ነው ተማሪዎች አሉ፣ ውስጣቸው አሉ እንደዚህ የሌሎች አካላትን አጀንዳ ይዘው የተማሪዎቹን ሰላማዊ መማር ማስተማር የሚያውኩ ተማሪዎች ውስጣቸው ስላሉ ያንን አውጥቶ መስጠት ላይ እንዲሰሩ ነው የሚያስፈልገው። ማበረታታት ያለብን ሁላችንም ሚና መወጣት ያለብን ማለት ነው። አሁን ያለው ጀስት 3-4 ዩኒቨርሲቲዎች ያለ መስከን አንዳንድ ካምፓሶቻቸው ላይ ደግሞ ተጠናቆ ትምህርት ስራ ያለመጀመር ነው ያለው። ይህንን በደንብ አጠናክረን ሄደንበት ግን ከዚህ በላይ ተገፋ የትምህርት ጊዜው በጣም ስለሚባክንና ስለሚጎዱ ተማሪዎቹ የግዴታ ወደ ትምህርት የሚመለሱበትን ሁኔታ ለማመቻቸት እየጣርን ነው። ይሄን አግዙን እናንተ። በጠገዴ ወረዳ ከብት በመጠበቅ ላይ የነበሩ 8 ወጣቶችና ህፃናት ሽፍታነን በሚሉ ግለሰቦች ታግተው መገደላቸው ታውቋል። ወጣቶቹና ህፃናቱን ያገቱት ግለሰቦች ኮላጆቻቸው ከ5000 ብር እስከ 7000 ብር ጠይቀው ሳይሳካላቸው በመቅረቱ ምክንያት ትናንት ከቀኑ 7 ሰዓት ላይ እንደገደሏቸው ታውቋል። ወጣቶቹና ህፃናቱ የተገደሉት በሳንጃ ወረዳ ኮኮራ አሸሬ ቀበሌ ውስጥ ልዩ ቦታው አድሮማን በሚባል ቦታ ሲሆን 6ቱን 2 ሆነው እንደታሰሩ ከገደል አፋፍ ላይ በጥይት እንደገደሏቸው ለአስራት የደረሰው መረጃ ያመለክታል። ከወጣቶቹ ውስጥ አንዱ ሮጦ ሲያመልጥ አንደኛው ደግሞ ሞቷል ብለው ትተውት ከሄዱ
በኋላ በማህበረሰቡ ርብርብ ለሕክምና በቅቷል። መረጃዎች እንደሚያሳዩት ሁሉም የሞቱት ሆነ የቆሰሉት በጥይት የተመቱት ጭንቅላታቸውን ነው። መረጃውን በሚመለከት በእነማን እንደተፈጸመ የአካባቢው ጸጥታ ችግሩን መከላከል እንዴት እንዳልቻለና ወደፊትም እንዲህ አይነት ዘግናኝና አሰቃቂ ድርጊት እንዳይፈጸም ምን እየተሰራ ነው በማለት የታች አርማጭሆ ወረዳ ዋና አስተዳዳሪ አቶ ገስጥ አሳምናቸውን ለማነጋገር ያደረግነው ጥረት ይህ ዜና እስከተጠናቀረበት ጊዜ ድረስ አልተሳካም። በሀገሪቱ ለዘመናት የቆዩ የፖለቲካ ችግሮች የመፍትሄ አካል ለመሆን ህብር ኢትዮጵያ ኢዴፓና ኢሃን በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ፓርቲዎቹ በመካከላቸው የሚኖሩ ልዩነቶች እንደተጠበቁ ሆነው የሀገር ህልውናን በተመለከተ የጋራ አቋም በመያዝ አብረው እንደሚሰሩ ገልጸዋል። ሶስቱ ፓርቲዎች የፖሊሲና የስትራቴጂ ልዩነቶቻቸው ሳይነኩ የሀገሪቱን ህልውና በተመለከተ አንድ የጋራ ኮሚቴ በማቋቋም በትብብር ለመስራት ተስማምተዋል። አብሮነት ለኢትዮጵያ ፌዴራላዊ አንድነት የተባለው የመግባቢያ ሰነድ ለጊዜው በሶስቱ ፓርቲዎች ይፈረም እንጂ ወደፊት አብሮ ለመስራት ለሚፈልጉ ፓርቲዎች በሩ ክፍት መሆኑን ገልጸዋል። በሀገር ህልውና ላይ ተመሳሳይ አቋም ካላቸው የፖለቲካ ፓርቲዎች ጋር ቀጣይ ግንኙነት በመፍጠር የተጀመረውን እንቅስቃሴ በሂደት ለማጠናከር እንደሚሰሩም ፓርቲዎቹ ገልጸዋል። ዘገባው የሪፖርተራችን ትዝታው ወንድሙ ነው። የአማራ የገንዘብ ቁጠባና ብድር ህብረት ስራ ፌዴሬሽን በ48 ዩኒዮኖችና 39 ሚሊዮን ብር መነሻ ካፒታል ተመሰረተ። ፌዴሬሽኑ የምስረታ ሂደቱን ለማሟላት የተለያዩ ስራዎችን ሲያከናውን ቆይቶ በዛሬው ዕለት ለምስረታ የበቃ ሲሆን በፕሮግራሙ የፌዴራል ህብረት ስራ አስኪያጅ ዋና ዳይሬክተርና የሚመለከታቸው የስራ ኃላፊዎች፣ የክልሉ ከፍተኛ አመራሮች፣ መስራች ዩኒዮኖች እንዲሁም ባለድርሻ አካላት የተገኙ ሲሆን በምክትል ርዕሰ መስተዳደር ማዕረግ የንግድና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ መላኩ አለበል መልእክት በማስተላለፍ በይፋ ተመስርቷል። አቶ መላኩ አለበል አያይዘውም ሀገራዊ የቁጠባ መጠንን በማሳደግ ወደ ሌሎች ክፍላተ ኢኮኖሚዎች ለመሸጋገርና ኢንቨስትመንትን ለማስፋፋት የሚከናወነውን ተግባር እጅግ አስቸጋሪ አድርጎት የቆየውን የህብረት ስራ ማህበራት ያለባቸውን የፋይናንስ እጥረትና የአጠቃቀም ችግር በዘላቂነት ለመፍታት የህብረት ስራ ማህበራት የገንዘብ ቁጠባና ብድር ፌዴሬሽን ማቋቋም አስፈላጊ እንዳደረገው በፋይናንስ ህብረት ስራ ማህበራት በኩል የሚታዩ ጅምር ስኬታማ ስራዎችን የበለጠ ውጤታማ በማድረግ ያሉባቸውን ማነቆችን በተለይም የማስፈጸም አቅም ውስንነት፣ የብድር ፈላጊ አባላትን ፍላጎት ሊያሳካ የሚችል የብድር አቅርቦት በማመቻቸት በኩል ዘርፉን የሚያግዙ አካላት የተቀናጀ ድጋፍ እንደሚያስፈልግ ገልጸው ዝቅተኛውን የቁጠባ ባህልና መጠን በማሳደግ በአንድ በኩል የያዝነው አንጸባራቂ የግብርና ልማት እድገት ቀጣይነቱ እንዲረጋገጥ፣ በሌላ በኩል ወደ ኢንዱስትሪ የምናደርገው የብልጽግና ሽግግር ለማፋጠን ከፍተኛ ርብርብ በማድረግ ታሪካዊ ግዴታችንና ኃላፊነታችንን መወጣት እንደሚገባን ገልጸዋል። አክሎም ህብረት ስራ ማህበራትን ለማጠናከር አማራጭ የሌለው የእድገት መፍትሄ ነው። ያልተነገረለትን የገጠር የስራ አጥነት ችግር ልንፈታ ከሆነ የህብረት ስራ ማህበራትን ማጠናከር ይገባናል። ሁለት ስንሆን ሁለት ብቻ ሳይሆን ከሁለት በላይ እንሆናለን። ስንነጣጠል ግን አንዳችን እንኳን አንድ ብቻ አይደለንም፣ ከአንድ በታች ነን በማለት የህብረት ጠቀሜታ በመልእክታቸው አስተላልፈዋል። በመድረኩ መልእክት ያስተላለፉት የፌዴራል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ኡስማን ሱሩር እንደገለጹት አቅም በመገንባትና ደጋፊ አካላትን በማምጣት ፌዴሬሽኑ ውጤታማ እንዲሆን የፌዴራሉ ድጋፍ እንደማይለየው ሁሉ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ካደራ ጭምር አሳስበዋል። ሰሞኑን ለህዝብ ተወካዮች ምክር ቤት ለውሳኔ በቀረበው የኤክሳይዝ ታክስ አዋጅ ላይ ኢትዮ የተሽከርካሪዎች አስመጪ ባለቤቶች ማህበር መግለጫ አውጥቷል። ማህበሩ በመግለጫው በሀገሪቷ የሚከፈለው የተሽከርካሪ ቀረጥ ከፍተኛ ሆኖ ያለ አሁን ደግሞ 500% ድረስ ኤክሳይዝ ታክስ ለማስከፈል ለተወካዮች ምክር ቤት ረቂቅ ማቅረቡ የተጋነነ በመሆኑ ቢጸድቅ ህዝቡ የመግዛት አቅሙ እንደሚደክምና የዋጋ ግሽበት እንደሚያስከትል ገልጾ ተሽከርካሪ ሲወደድ በህዝቡ የመጓጓዣ ታሪፍ ላይ እንዲሁም በጭነት አገልግሎት ላይ ከፍተኛ ጭማሪ እንደሚያስከትል ገልጿል። የሱዳን ፍርድ ቤት አንድ አስተማሪን በእስር ላይ ሳለ አሰቃይተው ለሞት ዳርገውታል በሚል በ29 የደህንነት አባላት ላይ የሞት ፍርድ አስተላለፈ። የ36 ዓመቱ አስተማሪ አህመድ አልኸይር በእስር ላይ ሳለ የገደላቸው ባለፈው ዓመት በፈረንጆች የካቲት ወር ነበር። አህመድ የቀድሞ ሀገሪቱ ፕሬዝዳንት ኦማር አልበሽር ተቃውሞ ላይ በመሳተፉ ነበር ለእስር የተዳረገው። ባለፈው ሚያዝያ ወር በሽር ከስልጣን ከተወገዱ በወራት ውስጥ እንዲህ አይነት ፍርድ ሲተላለፍ ይህ የመጀመሪያው ነው። አቃቤ ሕግ የሞት ፍርዱን ተገቢ ቅጣት ነው
ብሎታል። ፍርዱ ከተላለፈ በኋላም ዳኛው የአህመድን ወንድም ሰይድን 29ኙ የደህንነት አባላት ይቅርታ እንዲደረግላቸው ይፈልግ እንደሆነ ጠይቀው ነበር። እርሱ ግን እንዲገደሉ እንደሚፈልግ ተናግሯል። የተከሳሾቹ ጠበቃ በበኩሉ ይግባኝ እንደሚል ገልጿል። ፍርድ ቤቱ ባገኘው ማስረጃ መምህር አህመድ አልኸይር በሀገሪቱ ምስራቃዊ ግዛት ካሰላ በእስር ላይ በነበረበት ወቅት በደህንነት አባላቱ ድብደባ ተፈጽሞበታል፣ ለስቃይም ተዳርጓል። የመምህር አህመድ ጉዳይ በመላ ሀገሪቱ ትኩረትን የሳበ ነበር። ግድያውን በ75 ዓመቱ ፕሬዝዳንት አልበሽር ላይ ተቃውሞ አስነስቷል። ውሳኔውን ለመስማትም በዋና መዲናዋ ካርቱም አቅራቢያ በምትገኘው ኦሞዱርማን ከተማ ፍርድ ቤት ውጪ በርካቶች ተሰባስበው አካባቢውን አጨናንቀው ታይቷል። ሱዳን በቀድሞዋ ፕሬዝዳንት ኦማር አልበሽር አገዛዝ ስር በአውሮፓውያን 2018 በሁለት ግለሰቦች ላይ የሞት ፍርድ አስተላልፎ ቅጣቱን ፈጽማለች። በሱዳን ለወራት በቆየው ተቃውሞ ቢያንስ 170 ሰዎች ተገድለዋል። በመጨረሻም ኦማር አልበሽር ለ30 ዓመታት ከዘለቀው መንበራቸው በወታደራዊ ኃይሉ ከስልጣናቸው ተወግደዋል። በዚህ ወር መጀመሪያ ላይ የቀድሞ ፕሬዝዳንቱ ከሳውዲ ልዑል መሐመድ ቢን ሰልማን ከተቀበሉት 25 ሚሊዮን ዶላር ጋር በሚያያዝ የሙስና ወንጀል 2 ዓመታትን በእስር እንዲያሳልፉ ተፈርዶባቸዋል። ፍርድ ቤቱ በማረሚያ ቤት እንዲቆዩም ውሳኔ አስተላልፏል። አልበሽር ግን ከሳውዲው ልዑል የተቀበሉትን ገንዘብ አስመልክቶም ከሳውዲ ጋር ባላቸው ስትራቴጂካዊ ግንኙነት የተበረከተ እንደሆነ ገልጸው ለግል ጥቅም ሳይሆን ለእርዳታ እየተሰጠ ነው ሲሉ በክሱ ላይ ቅሬታቸውን አሰምተዋል። አልበሽር እርሳቸውን ወደ ስልጣን ካወጧቸውና በአውሮፓውያኑ 1989 ከተደረገው መፈንቅለ መንግስት ከዘር ማጥፋትና የተቃዋሚዎች ግድያ ጋር በተያያዘም ሌሎች ክሶች አሉባቸው። ዘገባው የቢቢሲ ነው። ተመልካቾቻችን ከአማራ ሳተላይት ሬዲዮ እና ቴሌቪዥን የሰዓቱ ዜና ይህን ይመስል ነበር። ከቀሪ 14 ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታ